ከአርትስ ቴሌቪዥን አርዕስተ ዜናዎችን እነሆ። የጂኦግራፊ እስረኛ መሆን እስከ ልጅ ልጆቻችን ድረስ አደጋው እየቀጠለ የሚሄድ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያውያን ተማሪዎች በሃርቫርድ ዩኒቨርሲቲ መማር ህልማቸውን ሊጨናገፍባቸው መሆኑ ከፍተኛ ጭንቀት ውስጥ እንደከተታቸው ተናገሩ። አሜሪካ ኤርትራን ጨምሮ በ12 ሀገራት ላይ የጉዞ እገዳ መጣሏ ተነገረ። ክቡራን ተመልካቾቻችን እንደምን አላችሁ? የአፍሪካን ህዳሴ ለማብሰር ከፍ ያለ ዓላማን ይዞ በ24 ሰዓታት ስርጭት ወደ እናንተ የሚደርሰው የአርትስ ቴሌቪዥን የዜና ሰዓት ነው። ከ120 ሚሊዮን በላይ ዜጎች ያሏት ሀገራችንና በ7 አህጉራት የተከፋፈለችው ዓለማችን እንዴት ዋለች፣ እንዴት ተሳደረች የሚለውን ወደ እናንተ ልናደርስ መጥተናል። ዜናዎቹን ወደ እናንተ የማደርሰው ደግሞ የአብስራ ገዛኝ ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን ስናልፍ የጂኦግራፊ እስረኛ መሆን እስከ ልጅ ልጆቻችን ድረስ አደጋው እየቀጠለ የሚሄድ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ አክለውም ስለምንጠይቃቸው ጥያቄዎች በሙሉ የጂኦግራፊ እስረኛ መሆናችን ምላሽ እየሆነ የሚሄድ ነው ሲሉም ገልጸዋል። የጠቅላይ ሚኒስትሩን ሰሞነኛ መልእክት ተከትሎ የአፍሪካ ቀንድና የቀይ ባህር ሰሞነኛ ሁኔታ የሚዳስስ ዘገባ ጽዮን ላይ ሆና አዘጋጅታለች። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ፣ ይሄ ምክር ቤት ኖረ አልኖረ፣ 130 ሚሊዮን ህዝብ፣ ኢኮኖሚው እያደገ ያለ ህዝብ፣ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ለመጪው ትውልድ እንዴት አድርገን የጸና የለማ የማይለምን ሀገር እናቆያለን ከሚል ፍሬ ሀሳብ ጋር መሰናሰል አለበት። ምክንያቱም የጀመርነው ትውልድ ካልቀጠለ፣ የምናስበውን ትውልድ ካልቀጠለ በስተቀር በአንድ ትውልድ፣ በአንድ ቤተሰብ፣ በአንድ ግሩፕ ሀገር ተሰርቶ አያልቅም። ብሔራዊ ጥቅም የሚለው ቃል በተለይም ከቅርብ ጊዜ ወዲህ በተለያዩ አጋጣሚዎች ተደጋግመው ከሚሰሙ ሀሳቦች መካከል አንዱ ሆኗል። ጠቅላይ ሚኒስትር አብይ አህመድን ጨምሮ የመንግስት ከፍተኛ ባለስልጣናት፣ የመከላከያ ሰራዊት አመራሮች እንዲሁም የተለያዩ አካላት የኢትዮጵያ ብሔራዊ ጥቅም የሚለውን እሳቤ በተለያዩ አጋጣሚዎች ከተለያዩ ጉዳዮች ጋር አያይዘው ሲያነሱ ይደመጣል። ለተከታታይ 3 ቀናት በ3 ክፍሎች ተቀንብቦ እየቀረበ ያለው የጠቅላይ ሚኒስትር አብይ አህመድ ሰሞነኛ ቃለ መጠይቅም እንዲሁ በመጀመሪያው ክፍል የትኩረት ነጥብ ካደረጋቸው ጉዳዮች መካከል የኢትዮጵያን ብሔራዊ ጥቅም ማስጠበቅ የሚለው ሀሳብ ይገኝበታል። ብሔራዊ ጥቅም በዛሬ ባይሆን እንኳን በትውልድ ቅብብሎች መካከል የሚጸና ኢትዮጵያዊነትን አጽንቶ የሚያቆይ ነው ሲሉም ገልጸውታል። የቀይ ባህር ጥያቄ ከትውልድ ህልውና ጋር የተሳሰረ ስለመሆኑ በተደጋጋሚ ሲያነሱ የሚደመጡ ጠቅላይ ሚኒስትሩ በቃለ መጠይቃቸው የመጀመሪያ ክፍልም የጂኦግራፊ እስረኛ መሆን እስከ ልጅ ልጆቻችን ድረስ አደጋ የደቀነ ነው ሲሉ ተደምጠዋል። የተረከብናት ኢትዮጵያ በጂኦግራፊ ታሰረች ናት፣ እስረኛ ናት። እኛ መሰለን እንጂ ስንንቀሳቀስባት ኢትዮጵያን የሚያክል 130 ሚሊዮን ህዝብ ያለው ከፍተኛ ቆዳ ስፋት ያለው ብዙ ምርት ማምረት የሚችል ለብዙ ጎረቤቶቹ በብዙ መንገድ ሽጦ በረከሰ መንገድ ፕሮዳክቱን አቅርቦ ብዙ ነገር ማግኘት የሚገባው ሀገር እስረኛ የነበረው የጂኦግራፊ እስረኛ መሆን ዛሬ ብቻ ሳይሆን በልጆቻችን በእነሱም ልጆች ጭምር አደጋው እያደገና እየጎላ የመጣ ጉዳይ ነው። የተረከብናት ኢትዮጵያ የጂኦግራፊ እስረኛ ነበረች። ይህንን መዘንጋት አያስፈልግም። ጂኦግራፊ እስረኛ መሆን ለምንጠይቃቸው ጥያቄዎች በሙሉ በኋላ ምላሽ እየሆነ ስለሚሄድ ጠቅላይ ሚኒስትሩ የኢትዮጵያ አሁናዊ ጥያቄዎች በሙሉ በጂኦግራፊ እስረኛ መሆኗ ጋር መልስ ያላቸው ናቸው ሲሉ ነው የተደመጡት። የባህር በር ጉዳይ አጀንዳ በሆነበት የአፍሪካ ቀንድ የጠቅላይ ሚኒስትሩ ንግግር አሁንም የኢትዮጵያን አቋም የሚያንጸባርቅ ሆኗል። በንግግራቸውም ኢትዮጵያ የጂኦግራፊ እስረኛ ነበረች እንጂ ነች ሲሉ አልተደመጡም። የባህር በር የማግኘት ጉዳይ በኢትዮጵያ በአሁኑ ወቅት በፖሊሲዋ ውስጥ ተካቶ እየተሰራበት ያለ ስራ መሆኑ እየተገለጸ ነው። የጠቅላይ ሚኒስትሩ የንግግር አውድም ይህንን ለትውልድ አደጋ የሚደቅን ጉዳይ ከአሁኑ መፈታ እንዳለበት የሚገልጽ ነው። ኤርትራ ኢትዮጵያን በተለይም የባህር በር ህልሟን ለማሳካት ለጦርነት እየተዘጋጀች ነው በሚል ተከሳለች። ከሰሞኑ የመከላከያ ሚኒስትሯ አይሻ መሐመድ እንዲሁም አምባሳደር ዲና ሙፍቲ ኤርትራን አስመልክተው ስለተናገሩት ንግግር የኤርትራ መንግስት በሰጠው ምላሽ ውስጥ እንኳን ለዚህ ሁሉ መነሻው የኢትዮጵያ የባህር በር ፍላጎት ነው ብሏል። አክሎም በቀጠናው ዘላቂ እድገት ሊመጣ የሚችለው ዓለም አቀፍ ህግ ሲከበር ነው የሚል ጽሁፍ የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል አስፍሯል። ይሁንና የኢትዮጵያ
የኢትዮጵያ ጠቅላይ ሚኒስትር በሰሞኑ ቃለ መጠይቃቸው ስለ ብሔራዊ ጥቅም ባነሱበት ንግግርም ለኛ የሚጠቅም ነገር እንኳን ባይኖረው በእኛ ጊዜ የሚሳካ እንኳን ባይሆን ቀጣዩ ትውልድ የሚያጸናውና የሚያስቀጥለው ነገር ነው ብለውታል። ኢትዮጵያውያን ተማሪዎች በሃርቫርድ ዩኒቨርሲቲ የመማር ህልማቸው ሊጨናገፍባቸው መሆኑ ከፍተኛ ጭንቀት ውስጥ እንደከተታቸው ተናገሩ። የፕሬዝዳንት ትራምፕ አስተዳደር የተማሪዎች የቪዛ ቀጠሮ በጊዜያዊነት እንዲቋረጥ ማድረጉን ተከትሎ በመላው ዓለም ተማሪዎች ጭንቀት ውስጥ መሆናቸው ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። This Ethiopian student by the name Jonas Nuguse had bigger dreams of joining Harvard University this year. ዮናስ ንጉሴ ይባላል። ዮናስ ማለት በ2016 ዓ.ም ከተፈተኑ የ12ኛ ክፍል ተማሪዎች በኢትዮጵያ ከፍተኛውን ማለትም ከ700 675 ያመጣና ትግራይ ክልል መቀሌ ከተማ በሚገኘው ቃላሚኖ ትምህርት ቤት የተማረ ነው። ከኮቪድ-19 ወረርሽኝ በትግራይ እስከነበረው ጦርነት በተደጋጋሚ ትምህርቱን ለማቋረጥ መገደዱን የሚገልጸው ዮናስ ለዓመታት ከትምህርት ርቆ መቆየት በጣም ከባድ እንደነበር አይክድም። ይሁንና ከባዱን ጊዜ በጽናትና በትጋት በማለፍ በ2016 ዓ.ም በ12ኛ ክፍል መልቀቂያ ፈተና ከፍተኛ ውጤት አስመዝግቦ ተሸላሚ እስከ መሆን በቅቷል። በየጊዜው ትምህርቱን ለማቋረጥ እየተገደደና ለትምህርቱ የሚያስፈልገውን ወጪዎች ለመሸፈን አዳጋች የሆነበት በጽናት እዚህ የደረሰው ተማሪው በቀጣይ ደግሞ በዓለማችን አሉ ከሚባሉ ዩኒቨርሲቲዎች አንዱ በሆነው የአሜሪካው ሃርቫርድ ዩኒቨርሲቲ ለመማር ወስኖ ቶፍል የተሰኘውን የእንግሊዝኛ ክህሎት ፈተና በመፈተን አስገራሚ ውጤት አስመዝግቦ በማለፍ ወደዚያው ለማቅናት እየተጠባበቀ ነበር። ሃርቫርድ ገብቶ መማር የዘውትር ህልሜ ነበር የሚለው ዮናስ አሁን ግን ይህ ህልሙ ወደ ቅዠት ሊቀየርብኝ ይችላል ብሎ ከፍተኛ ፍርሃትና ጭንቀት ውስጥ ገብቷል። ምክንያቱ ደግሞ የፕሬዝዳንት ትራምፕ አስተዳደር የተማሪዎችን የቪዛ ቀጠሮ በጊዜያዊነት እንዲቋረጥ አድርጓልና ነው። ከአሶሺየትድ ፕሬስ ጋር በነበረው ቆይታ ልክ ሃርቫርድ ዩኒቨርሲቲ እንደተቀበለኝ ሳውቅ በጣም ከፍተኛና ለመግለጽ የሚከብድ ደስታ ነበር የተሰማኝ ሲል የተናገረው ዮናስ ውጤቱ እናቴንና አባቴን ጨምሮ መምህራኖችን እንዲሁም አብረውኝ የነበሩ ሰዎችን በሙሉ ያኮራ ነበር። ዛሬ ግን የተማሪዎች የቪዛ ቀጠሮ እንዲቋረጥ በመደረጉ ያላሰብኩት ገጥሞኝ ተጨንቄያለሁ ብሏል። ዛሬ ላይ እንደ ዮናስ ያሉ በርካታ ኢትዮጵያውያንን ጨምሮ በሺዎች የሚቆጠሩ ተማሪዎች በመላው ዓለም ጭንቀት ውስጥ መሆናቸው ተነግሯል። የውጭ ሀገራት ተማሪዎችን በሚመዘገበው ኦፕን ዶርስ በተባለው ድርጅት መረጃ መሰረት ከ2023 እስከ 2024 ባለው ትምህርት ዘመን በአሜሪካ ኮሌጆች ከ210 ሀገራት የመጡ 1.1 ሚሊዮን ተማሪዎች ተመዝግበዋል። ይሁንና የትራምፕ አስተዳደር በሺዎች የሚቆጠሩ ቪዛዎችን ሰርዞ በርካታ የውጭ ሀገር ተማሪዎችን ከአሜሪካ ለማስወጣት እንቅስቃሴ የጀመረ ሲሆን የዓለም አቀፍ ተማሪዎች መናኸሪያ የነበረው ሃርቫርድ ዩኒቨርሲቲ በፍርድ ቤት ማመልከቻው ዓለም አቀፍ ተማሪዎችን እንዳይቀበል ፈቃድ መነጠቁ እንደ ዮናስ ባሉ ተማሪዎች ላይ ከባድ አደጋን ደቅኗል። ዩኒቨርሲቲው እርምጃው በተማሪዎችና ምሁራን ላይ ከፍተኛ ጭንቀት እየፈጠረ መሆኑን በተደጋጋሚ ቢገልጽም ዩኒቨርሲቲው የትራምፕ አስተዳደር የወሰደው እርምጃ በተማሪዎችና ምሁራን ላይ ከፍተኛ ጭንቀት እየፈጠረ መሆኑን በተደጋጋሚ ቢገልጽም ሰሚ አላገኘም። በዚህም ተማሪዎች ለዓመታት የለፉበትን ትምህርት አጠናቀው ምርቃታቸውን እንዳይካፈሉ ከመከልከል ጀምሮ አንዳንዶች ደግሞ ግጭት ወይም የፖለቲካ አፈና ወዳለባቸው አገሮቻቸው በግዴታ እንመለሳለን በሚል ስጋት ለከፍተኛ ጭንቀት መዳረጋቸውን የተለያዩ ዘገባዎች አመልክተዋል። To consider revoking these visas for current Harvard students who meet certain criteria set by the administration. አሜሪካ ኤርትራን ጨምሮ በ12 ሀገራት ላይ የጉዞ እገዳ መጣሏ ተነገረም። ፕሬዚዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚከለክለውን አዋጅ መፈረማቸውን ዋይት ሀውስ አስታውቋል። ሩሃ ግርማ ተጨማሪ አላት። Here as temporary visitors and overstay their visas. We don't want them. በስደተኛ ላይ ጠንካራ ፖሊሲ የሚያራምዱት የአሜሪካው ፕሬዝዳንት ኤርትራን ጨምሮ በ12 ሀገራት ላይ የጉዞ ክልከላ አውጥተዋል። የትራምፕ አስተዳደር የብሔራዊ ደህንነት ላይ አደጋ በመፍጠር በሚል የወነጀላቸው ሀገራት ዜጎች ላይ የጣለው የጉዞ እገዳ ከሰኔ 2 2017 ዓ.ም ጀምሮ ተግባራዊ እንደሚሆን ተገልጿል። ፕሬዝዳንቱ የጉዞ እገዳ የጣሉባቸው ሀገራት የአፍሪካ ቀንዶቹን ኤርትራና ሶማሊያን ጨምሮ ሱዳን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሊቢያ፣ ኢኳቶሪያል ጊኒ፣ ኢራን፣ አፍጋኒስታን፣ የመን፣ ሚያንማር እና ሄይቲ ናቸው። ከእነዚህ ሙሉ የጉዞ እገዳ ከተጣለባቸው ሀገራት በተጨማሪ እንደ ቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ያሉ 7 ሀገራት ከፊል የጉዞ እገዳ እንደተጣለባቸው ተገልጿል።
ፕሬዝዳንት ትራምፕ ለዚህ የጉዞ እገዳ መነሻ የሆናቸው በቅርብ በኮሎራዶ የተፈጸመ ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ትሩዝ ሶሻል በተሰኘው ማህበራዊ ትስስር ገጻቸው ላይ ተንቀሳቃሽ ምስል ካጋሩ በኋላ መሆኑ ተመላክቷል። ጥቃቱን ፈጽሟል የተባለው ግብፃዊ ዜግነት ያለው ሲሆን ግብጽ ግን በዚህ የጉዞ እገዳ ለመካተቷ ለእግዱ ምክንያት ተደርጎ የቀረበውን ጉዳይ ውስብስብ አድርጎታል። የጉዞ እገዳ የተጣለባቸው ሀገራት በበኩላቸው ውሳኔውን የተቃወሙ ሲሆን በዚህም ቬንዙዌላ የትራምፕ አስተዳደርን ዓለም በእኛ ዛቢያ ብቻ ትዞራለች ብሎ የሚያስቡ እብሪተኞች በማለት ወርፋቸዋለች። ጎረቤት ሀገር ሶማሊያ በበኩሏ የተነሱ ስጋቶችን ለመፍታት ውይይት እንደምታደርግ ቃል ገብታለች። ትራምፕ በቱሪስት ቪዛ ወደ ሀገሪቱ መጥተው የሚቆዩ ሰዎችን አንፈልጋቸውም ሲሉ የተናገሩ ሲሆን በአሁኑ ወቅት በጣሉት የጉዞ እገዳም በምርጫ ቅስቀሳቸው ወቅት የገቡትን ቃል የፈጸሙበት ሆኗል። ይህ የጉዞ እገዳቸው ትራምፕ በመጀመሪያ የስልጣን ዘመናቸው ወቅት በአብዛኛው ህዝባቸው ሙስሊም ከሆኑ 7 ሀገራት ወደ አሜሪካ እንዳይገቡ ያስተላለፉት ትዕዛዝ ጋር የሚመሳሰል ነው። ምንም እንኳን ሀገራቱ ሙሉ የጉዞ እገዳ ቢጣልባቸውም በኢራን ውስጥ በእምነታቸውና ጎሳቸው ጭቆና እየደረሰባቸው ላሉ ስደተኞች ወደ አሜሪካ እንዲጓዙ የተፈቀደላቸው ሲሆን በተጨማሪም ለታላላቅ ስፖርታዊ ዝግጅቶች የሚሳተፉ አትሌቶችና ውስን ለሆኑ የአፍጋኒስታን ዜጎችም እገዳው እንደማይመለከታቸው ተጠቅሷል። ጉዳዩን አስመልክቶ ዋይት ሀውስ ባወጣው መግለጫ እነዚህ ገደቦች አሜሪካውያንን ከውጭ ሀገራት አደገኛ አካላት ይጠብቃቸዋል ቢልም የጉዞ እገዳው ተግባራዊ ከመሆኑ በፊት ህጋዊ መሰናክሎችን ማለፍ ይጠበቅበታል ተብሏል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን ደግሞ የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የጂኦግራፊ እስረኛ መሆን እስከ ልጅ ልጆቻችን ድረስ አደጋው እየቀጠለ የሚሄድ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በኢትዮጵያ የክሪፕቶ ግብይቶች በይፋ ቢከለከሉም ሰዎች አሁንም በድብቅ ግብይት ያደርጋሉ ተባለ። በፋይናንስ ደህንነት አገልግሎት የክሪፕቶ ግብይቶችን መቆጣጠር የሚያስችል ቅድመ ዝግጅት እየተደረገ መሆኑ ተገልጿል። ብዙነህ እንዳለ ዝርዝር አለው። በኢትዮጵያ በምናባዊ መገበያያ ገንዘቦች ግብይት ማድረግ ቢከለከልም ባልተፈቀደ መንገድ ግብይት ቢኖር ቁጥጥር ማድረግ የሚያስችል ዝግጅት እየተደረገ መሆኑን የፋይናንስና ደህንነት አገልግሎት አስታውቋል። የተቋሙ ዳይሬክተር አቶ ሙሉቀን አማረ ይህንን ያሉት የምስራቅና ደቡባዊ አፍሪካ ሀገሮች የጸረ ህገወጥ የገንዘብ ዝውውር ቡድን ወይም አንቲ መኒ ላውንደሪ ግሩፕ በአዲስ አበባ ባካሄደው ጉባኤ ላይ በተገኙበት ወቅት ነው። ቡድኑ ኢትዮጵያን ጨምሮ 21 ሀገሮችን በአባልነት በመያዝ ዋና መቀመጫውን ታንዛኒያ ዳሬ ሰላም ያደረገ አህጉራዊ ተቋም ነው። ተቋሙ ከኢትዮጵያ ፋይናንስ ደህንነት አገልግሎት ከተመድና ሩሲያ ጋር በመቀናጀት ለአባል ሀገሮች የፋይናንስ ደህንነት ባለሙያዎች በአዲስ አበባ ስልጠና በመስጠት ላይ ይገኛል። የኢትዮጵያ ፋይናንስ ደህንነት አገልግሎት ዳይሬክተር አቶ ሙሉቀን አማረ እንዳሉት በኢትዮጵያ ከብር ውጪ የምናባዊ መገበያያ ገንዘቦች ግብይት አልተፈቀደም። ነገር ግን ባልተፈቀደ መንገድ ግብይት ቢኖር በሚል ጉዳዩን እንዴት መቆጣጠር እንደሚቻል ስልጠናዎች እየተሰጠ ነው ብለዋል። ብሔራዊ ባንክ በቀጣይ የክሪፕቶ ወይም የምናባዊ መገበያያ ገንዘቦችን ቢፈቅድ አሊያም ክልከላውን ተላልፈው የተገኙ ተገበያዮችን ለመለየት በሚል የቴክኖሎጂ የሰው ኃይልና መሰል ቅድመ ዝግጅቶች እየተደረገ እንደሆነም አቶ ሙሉቀን ተናግሯል። በኢትዮጵያ የክሪፕቶ ግብይቶች በይፋ ቢከለከሉም እየተፈጸሙ አይደለም ማለት ይቻላል በሚል ለቀረበላቸው ጥያቄ ግብይቱ በኢትዮጵያ የሕግ የተፈቀደ አይደለም። እስካሁን የተደረጉ ግብይቶችንም መጠን ለማወቅ ጥናት ያስፈልጋል። የክሪፕቶ ቴክኖሎጂ አዲስ በመሆኑ እንደ ሀገር በቀጣይ የሚወሰነው እንደተጠበቀ ሆኖ ግን የሚደረጉ ግብይቶች አሉ። ሁሉም ግብይቶች ህገወጥ ናቸው ላይባል ይችላል። ነገር ግን ደግሞ የኢትዮጵያ መገበያያ ገንዘብ ብር ብቻ በመሆኑ ከብር ውጭ ያሉ ቨርቹዋል ግብይቶች አልተፈቀዱም ብለዋል። ምንም እንኳን ግብይት ቢፈጸምም ግብይቱ ግን ወንጀል ስለሆነ ለሽብርተኝነትና ለህገወጥ ተግባር ከዋለ ይህንን መሰረት ያደረገ ምርመራ ማድረግ ይቻላል። የተወሰኑ ልምምዶች አሉ። ቅድሚያ ግንዛቤ ያስፈልጋል። በቀጣይ በግልጽ ቢፈቀድ በአግባቡ ግብይቱን ሞኒተርና ሬጉሌት ለማድረግ ከተከለከሉ ደግሞም ይህንን በህግ የተከለከለን ፈጽሞ የሚገኝ አካልን ለማስቀጣት ዝግጅት ያስፈልጋል ሲሉም ዳይሬክተሩ ምላሽ ሰጥተዋል። ሽብርተኞች ሀብት ለማሰባሰብ የምናባዊ መገበያያ ገንዘቦችን የመጠቀም ዓለም አቀፍ ልምድ ያለ ቢሆንም እስካሁን ድረስ በኢትዮጵያ የምናባዊ ገንዘብ ወይም መገበያያ ገንዘቦችን
በመጠቀም ከኢትዮጵያ ወደ ሌሎች ሀገሮች ሆነም ከውጭ ሀገሮች ወደ ኢትዮጵያ የደረሰ ጉዳት እንደሌለም ተገልጿል። በተባበሩት መንግስታት ድርጅት የጸረ ሽብርተኝነት ፕሮግራም መሪ የሆኑት ከማል አንዋር በበኩላቸው ምናባዊ ገንዘቦች ከሽብርተኝነት ባለፈ ለግብር ስወራ፣ የህገወጥ የገንዘብ ዝውውሮች ወንጀሎችም እንዲስፋፉ እያደረጉ ነው ብለዋል። ሀገሮች እነዚህን ማጭበርበሮች እንዳይፈጸሙ በየጊዜው ህጎቻቸውን ማሻሻል፣ የሰራተኞቻቸውን አቅም ማዳበር፣ የቴክኖሎጂ አጠቃቀሞችን እያዘመኑ መሄድ እንደሚኖርባቸው አቶ ከማል አንዋር ተናግረዋል። በምስራቅና ደቡብ አፍሪካ የጸረ ህገወጥ ገንዘብ ዝውውር ቡድን ከፍተኛ የህግ አማካሪ የሆኑት ሙሉቀን ይርጋ በበኩላቸው ምናባዊ ግብይቶች የሚጠቀሙ የሽብርተኛ ድርጅቶች ቁጥር እየጨመረ መምጣቱንም ተናግረዋል። አልቃይዳ፣ ዳይሽ፣ አልሸባብ፣ አይኤስ እና ሌሎችም የሽብር ቡድኖች ይህንን የምናባዊ መገበያያ ገንዘቦችን እየተጠቀሙ ካሉ ተቋማት መካከል ዋነኞቹ እንደሆኑ ተናግረዋል። ከፍተኛ አማካሪው አክለውም የምናባዊ ግብይት መሰረተ ልማቶችንና አገልግሎት የሚሰጡ ተቋማትን መቆጣጠር እንደሚገባም አሳስበዋል። ሀገሮች ምናባዊ የገንዘብ ግብይቶችን ተጠቅመው ሽብርተኝነትና መሰል ወንጀሎችን እንዳይፈጽሙ ትብብሮችንም እንዲያዳብሩም አማካሪው ጥሪ አቅርበዋል። የኢትዮጵያ ብሔራዊ ባንክ ከወራት በፊት ባሻሻለው አዋጅ መሰረት የምናባዊ ግብይትን በይፋ የከለከለ ሲሆን በቀጣይ ግን እንደ አስፈላጊነቱ ዘርፉ ህጋዊ ሊሆን እንደሚችልና መመሪያ ሊያወጣ እንደሚችልም በወቅቱ መግለጹ ይታወሳል። ተመልካቾች አሁን ደግሞ በጣቢያችን ከሚተላለፉ መሰናዶዎቻችን መካከል ያንዱን ቅንጭብ ተከታትለን እንመለስ። $500 ቢሊዮን በላይ በስፖርት ቱሪዝም ይንቀሳቀሳል። ታላቁ ሩጫኛው ከአትሌቶች እኛ ሩጫ ላይ የሚታዩ ስራቸው ብዙ ዓመት በኋላ ትልቅ ስቴጅ ላይ የሚታዩ ልወቅሽ ኢትዮጵያ በሚል ቱሪዝም ሚኒስቴር ከታላቁ ሩጫ ኢትዮጵያ ጋር በመሆን አንድ ላይ እየሰራ ነው ያለ ነው። በቆጂን ዓለም አቀፍ የቱሪዝም ከተማ የአትሌቲክሱ ለማድረግ ሰፊ ስራዎች እየተሰሩ ነው። It was a tough race, but it was also very fun. You should come next year. I'm so excited. Yeah, I was really happy and I enjoyed it a lot. የዚህን አካባቢ የቱሪዝምም የኢኮኖሚ እንቅስቃሴንም ለመጨመር ዓላማ ይዘን እየተንቀሳቀስን ያለን። ተመልካቾች ቀደም ሲል የተከታተላችሁት የፕሮግራም ቅንጭብ ታላቁ ሩጫ ኢትዮጵያና ልወቅሽ ኢትዮጵያ የአትሌቶች መፍለቂያ በሆነችው በቆጂ ከተማ ያካሄዱትን የተራራ መውጣት ወይም ሃይኪንግና የቡድን ሩጫ ዝግጅት ነው። ሙሉ መሰናዶውን በአርትስ ቲቪ ወርልድ የቅዳሜ መዝናኛ ፕሮግራም ላይ ይጠብቁ። ወደ ቀጣዩ ዜናችን አለፍን። ወጋገን ካፒታል ኢንቨስትመንት ወደ ባንክ ስራ መግባቱን አብስሯል። ከኢትዮጵያ ካፒታል ገበያ ባለስልጣን የኢንቨስትመንት ባንክ ፈቃድ የተሰጠው ወጋገን ካፒታል ኢንቨስትመንት ባንክ በይፋ አገልግሎት መጀመሩን አስታውቋል። በመድረኩ ላይ የኢንቨስትመንት ባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር አክሊሉ ውበት ባደረጉት ንግግር ይህ ከኢንቨስትመንት ባንክ ሙሉ ለሙሉ ከወጋገን ባንክ የተለየና ራሱን የቻለ ተቋም መሆኑን ገልጸው ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር በ385 ሚሊዮን ብር የተከፈለ ካፒታል የተመሰረተ መሆኑንም ተናግረዋል። ኢንቨስትመንት ባንኩ የድርጅቶች የሽያጭና መዋሃድ ሂደትም ዳግም ማደራጀት ውጤታማ እንዲሆን ማገዝ፣ የድርጅት ድርሻ መሸጥ ወይም የብድር ሰነድ በመሸጥ ካፒታል እንዲያሰባስቡ ማገዝ ያሉ ስራዎችን ይሰራል ብለዋል። በተጨማሪም ድርጅቶች ለመጀመሪያ ጊዜ በሰነደ መዋለ ንዋይ ገበያ ቀርበው ድርሻቸውን እንዲሸጡ የብድር ሰነድና ሼር ንግድ በግለሰቦችና በኢንቨስተሮች መካከል የተቀላጠፈ እንዲሆንና ካፒታል የሚፈልጉ ድርጅቶች ካፒታል ካላቸው ኢንቨስተሮች ጋር የማገናኘት ስራ ያሉ ስራዎችን እንደሚሰራም ዋና ስራ አስፈጻሚው ጠቅሰዋል። በዕለቱ የተገኙት የኢትዮጵያ ሰነደ መዋለ ንዋይ
የባለሙያዎች ገበያ ዋና ስራ አስፈጻሚ ዶክተር ጥላሁን አማኑኤል ብዙዎች ውስብስብ የሆነው ገበያ ኢንቨስትመንት ባንኩ ለኢትዮጵያውያን የገባና የቀለለ እንዲሆን የማድረግ ስራ እንዲሰራ ሲሉ መልእክትም አስተላልፈዋል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የሐሙስ ምሽት ስፖርታዊ መረጃዎችን ይዘን መተናል። መረጃዎቻችንን ከሀገር ቤት ስንጀምር በአሜሪካ ሱፐር ሊግ ውስጥ በመጫወት ላይ የምትገኘው ሎዛ አበራ የወሩ ምርጥ ተጫዋቾች ውስጥ ተካተተች። ዲሲ ፓወር ለተሰኘው የአሜሪካ እግር ኳስ ክለብ የምትጫወተው የሉሲዎቹ አምበል ሎዛ አበራ በክለቧ በዚህ ወር ባሳየችው ድንቅ እንቅስቃሴ የወሩ ምርጥ 11 ውስጥ መካተት ችላለች። የሉሲዎቹ አምበል በወሩ ባደረገቻቸው የሊጉ ጨዋታዎች 4 ግቦችን አስቆጥራ 1 ለግብ የሚሆን ኳስ አመቻችታ የቀበለች ሲሆን በዚህም ተጫዋቿ በአሜሪካ የተጫዋቾች ማህበር የወሩ ኮከብ ተጫዋች ተብላ በመመረጥ ድርብ ስኬትን መጎናጸፍ ችላለች። የ33ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታ ሲቀጥል መቀለ ሰባ እንደርታና ወላይታ ዲቻ ድል ቀንቷቸዋል። ሊጠናቀቅ የ3 ሳምንታት ዕድሜ ብቻ የቀረው የኢትዮጵያ ፕሪሚየር ሊግ በአዳማ ሳይንስና ቴክኖሎጂ ስቴዲየም መካሄዱን ሲቀጥል ላለመውረድ የሚደረገው ፉክክር ተጠናክሮ ቀጥሏል። ቀን 9 ሰዓት የተገናኙት መቀለ ሰባ እንደርታ ከሲዳማ ቡና ያደረጉት ጨዋታ በሞአና ብስት አሸናፊነት 1-0 ተጠናቋል። አወዛጋቢ በነበረው ጨዋታ በኢትዮጵያ መድን 3-0 ተሸንፈው የመጡት ሲዳማ ቡናዎች ተከታታይ ሁለተኛ ሽንፈት ሲቀምሱ ከወራጅ ቀጠናው ለመውጣት የሚፋለመው መቀለ ሰባ እንደርታ በበኩሉ የዓመቱ 9ኛ ድሉን አሳክቷል። በጨዋታው ከሊጉ ላለመውረድ እየተጫወቱ የሚገኙት የሞአና ብስት በተጋጣሚያቸው ላይ ጫና ፈጥረው መጫወት የቻሉ ሲሆን ጥረታቸው ፍሬ አፍርቶ በ64ኛው ደቂቃ ተቀይሮ ወደ ሜዳ የገባው ጋናዊ ተከላካይ ቤንጃሚን ኮቴ በግንባሩ አስቀጥሮ ለክለቡ ወሳኝ 3 ነጥብ አስገኝቷል። ምሽት 12 ሰዓት በተደረገው ሌላ ጨዋታ አጼዎቹ በወላይታ ዲቻ ሽንፈት ቀምሰዋል። ዘላለም አባተ የዓመቱ ምርጥ ጎል ልትባል የምትችል ማራኪ ግብ ባስቆጠረበት ጨዋታ ጦና ንቦቹ አጼዎችን 3-0 ማሸነፍ ችለዋል። ፋሲሎች ከአንዣበበባቸው የመውረድ ስጋት ለመላቀቅ እንዲሁም ዲቻዎች በበኩላቸው ነጥባቸውን ከፍ በማድረግ ደረጃቸውን ለማሻሻል ያደረጉት ጨዋታ ሲሆን በአሰልጣኝ ውበቱ አባተ የሚመሩት ፋሲሎች በ3 የግብ ልዩነት በመሸነፍ ራሳቸውን አጣብቂኝ ውስጥ ከተዋል። የፊታችን እሁድ በኢትዮጵያ ዋንጫ ፍጻሜ ጨዋታ ሲዳማ ቡናን የሚገጥሙት የጦና ንቦች ነጥባቸውን 45 በማድረስ የሊጉ ደረጃ ሰንጠረዥ 5ኛ ደረጃ ላይ የሚቀመጡበትን ውጤት አስመዝግበዋል። 33ኛ ሳምንቱ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ የዋንጫውን አንድ ጆሮ የያዘው ኢትዮጵያ መድን በ64 ነጥቦች ሲመራ ባለፉት 2 ተከታታይ ጨዋታዎች ድል የራቀው ኢትዮጵያ ቡና በ55 ነጥቦች ይከተላል። ስሁል ሽረና ውልዋሎ አዲግራት ዩኒቨርሲቲ መውረዳቸውን ሲያረጋግጡ መቀለ ሰባ እንደርታና አዳማ ከተማ በወራጅ ቀጠና ውስጥ ይገኛሉ። ከባህር ማዶ ወዳገኘናቸው ስፖርታዊ መረጃዎች ስናልፍ ፖርቹጋል ጀርመንን በማሸነፍ ለአውሮፓ ኔሽንስ ሊግ ፍጻሜ ደረሰች። ትላንት ምሽት በተደረገው የአውሮፓ ኔሽንስ ሊግ የግማሽ ፍጻሜ ጨዋታ ፖርቹጋል ጀርመንን 2-1 በማሸነፍ የፍጻሜ ተፋላሚ መሆኗን አረጋግጣለች። በሙኒክ አሊያንዝ አሬና በተደረገው ጨዋታ ጀርመኖች በፍሎሪያን ቪርዝ ባስቆጠረው ግብ ቀዳሚ መሆን ቢችሉም በፖርቹጋል በኩል ተቀይሮ የገባው ፍራንሲስኮ ካንሳው አስደናቂ ግባቻ መሆን ሲችሉ ክርስቲያኖ ሮናልዶ ደግሞ ማሸነፊያዋን ግብ ከመረብ አሳርፈዋል። ጨዋታውን በቋሚነት የጀመረው ሮናልዶ 220ኛ ጨዋታውን ባደረገበት ምሽት ለሀገሩ 137ኛ ግቡን ከመረብ አሳርፈዋል። የአልናስሩ አጥቂ በአጠቃላይ በጨዋታ ዘመኑ ያስቆጠራቸውን የግብ ብዛቶችም 936 ማድረስ ሲችል ከግቦቹ ውስጥም 600 ያሉን በቀኝ እግሩ፣ 179 ያሉን በግራ እግሩ እንዲሁም 155 ግቦችን በግንባሩ እንዲሁም 2 ግቦችን በትከሻው አስቆጥረዋል። የመጀመሪያው የአውሮፓ ኔሽንስ ሊግ አሸናፊ ሀገር የሆነችው ፖርቹጋል በፍጻሜ የዛሬ ምሽት 4 ሰዓት ጨዋታቸውን ከሚያደርጉት ፈረንሳይና ስፔን አሸናፊ የምትገናኝ ይሆናል። ስፔን ያለፈውን ዓመት ዋንጫ አሸናፊ ስትሆን ክብሯን ለማስጠበቅ በምታደርገው ጉዞ ከፈረንሳይ ከባድ ፈተና ይጠብቃታል ተብሎ ይገመታል። የሁለቱ ቡድኖች ጨዋታ በተለይ የፊት መስመር ተሰላፊዎቻቸው አሁን የሚገኙበት ምርጥ ብቃት ጨዋታው በእጅጉ እንዲጠበቅ አድርጓል። ከዚህ በፊት የኔሽንስ ሊግ ዋንጫን ማሸነፍ የቻለችው ፈረንሳይ ኪሊያን ምባፔ፣ ኦስማን ዴምበሌ፣ ዱዛሬ ዱዌ እና ማርከስ ቱራምን የመሳሰሉ በክለቦቻቸው ምርጥ ጊዜን ያሳለፉ የፊት መስመር ተሰላፊዎቻቸው የቡድኑ መተማመኛ ሲሆኑ በታዳጊው ያማል የምትመካው ስፔንም ኒኮ ዊሊያምስ፣ ፌራን ቶሬስ፣ ዳንኤል ሞኒዛ ጨዋታውን የምታደርግ ይሆናል። እንግሊዛዊው ኢንተርናሽናል ዋና ዳኛ ማይክል ኦሊቨር የሚመሩት ጨዋታ በጀርመን ስቱትጋርት ኤምኤፍፒ አሬና ምሽት 4 ሰዓት ይጀምራል።
ሪያል ማድሪድ ተጫዋች ለማስፈረም ተቃርበዋል። ሪያል ማድሪድ የሪቨር ፕሌቱን 17 ዓመት ተጫዋች ፍራንኮ ማስታንቱኖን ለማስፈረም ተቃርበዋል። ተጫዋቹም ሪያል ማድሪድን መቀላቀል እንደሚፈልግ ተሰምቷል። ፒኤስጂ ይህንን አማካይ ስፍራ ተጫዋች ለማስፈረም ከጫፍ ደርሶ የነበረ ቢሆንም ሪያል ማድሪድ ከ2 ቀናት በፊት ወደ ዝውውሩ በመግባት የተጫዋቹን ዝውውር በመጥለፉ ተጫዋቹ ከፈረንሳዩ ክለብ ጋር የነበረው ንግግር ማቋረጡ ተገልጿል። ሪያል ማድሪድ ከተጫዋቹ ጋር ከስምምነት የደረሰ ሲሆን ለክለቡ ሪቨር ፕሌት 45 ሚሊዮን ዩሮ ውል ማፍረሻ የሚከፍል ይሆናል። ማድሪድ ተጫዋቹ ለዓለም ክለቦች ዋንጫ እንዲሳተፍ የሚፈልጉ ቢሆንም ተጫዋቹ ግን የሪቨር ፕሌትን የቱርናመንት ጨዋታ መካፈል ምርጫው በማድረጉ ምክንያት እስከ ዳር ድረስ በአርጀንቲና እንደሚቆይ ተዘግቧል። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር የአብስራ ገዛኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።